በባለፈው በለቀኩት ቪዲዮ ላይ ቴንስ ምንድን ነው፣ ስንት አይነት ቴንስስ አሉ፣ ጠቀሜታቸው ምንድን ነው የሚለውን ስፔሲፊካሊ ደግሞ ፕሬዘንት ቴንስ አለ። በፕሬዘንት ቴንስ ውስጥ ደግሞ ስንት ቴንስስ አሉ በሚለው ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒስ፣ ፕሬዘንት ፐርፌክት እና ፐርፌክት ኮንቲኒስ የሚሉትን ፕሬዘንት አድርጌላችኋለሁ፣ ዘቻችኋለሁ። ዛሬ ደግሞ ፓስት ቴንስ ምንድን ነው፣ ሌላኛው የቴንስ አይነት ነው። ፓስት ቴንስ ምንድን ነው፣ ጠቀሜታው ምንድን ነው፣ በፓስት ቴንስ ውስጥ ደግሞ ምን ምን አሉ የሚሉትን እናያለን። ፓስት ቴንስ ምንድን ነው፣ ያለፈ ጊዜን ያለፈን ድርጊት እንዴት ልንገልጸው እንችላለን። ትናንትና ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። ኤኒ ታይም ያለፈ ከሆነ እንዴት ልንገልጸው እንችላለን። እያነበብን ሊሆን ይችላል፣ ሰዎች ስላለፈ ታሪክ እያወሩ ሊሆን ይችላል፣ ተረት ሊሆን ይችላል። እኔ ያለፈ ድርጊት ሆኖ ነገር ግን ዛሬ ላይ እያወሩ ከሆነ በምን አይነት ፎርም ነው ልናወራው፣ ልንጽፈው፣ ልንናገረው ወይም ደግሞ ሰዎች በሚናገሩበት ጊዜ እንዴት ልንግባባ እንችላለን የሚለውን እናያለን ማለት ነው። ይሄ ቴንስ ደግሞ በሁሉም የቋንቋ ክህሎት ውስጥ እንዲሁም ማለቴ በመጽሐፍ ሊሆን በራይቲንግ ሊሆን ይችላል፣ በሪዲንግ ሊሆን ይችላል፣ በሊስኒንግ ሊሆን በስፒኪንግ ሊሆን ሊያጋጥመን ስለሚችል ምን አይነት ግራመር ስትራክቸር አለ፣ ሴንቴንስ እንዴት ነው ፎርም አድርገን መናገር የምንችለው፣ መቼ ላይ ነው ድርጊቱ የተፈጸመው የሚለውን ጊዜውን መግለጽ ያስፈልጋል ወይስ አያስፈልግም የሚሉትን እናያለን ማለት ነው። ያለፈውን ጊዜ ይሄ ፓስት ቴንስ ላይ ያለፈው ጊዜ ከአሁኑ ከድርጊቱ ጋር ምን አይነት ሪሌሽንሽፕ አለው የሚለውን ያሳየናል ማለት ነው። ሰው ፓስት ቴንስ ውስጥ ደግሞ ምን አለ? ሲምፕል ፓስት አለ፣ ፓስት ኮንቲኒዩስ አለ፣ ፓስት ፐርፌክት እና ፐርፌክት ኮንቲኒዩስ የሚል አለ። እያንዳንዳቸው የተለያየ ተግባር ስላላቸው በሲምፕል ፓስት ውስጥ ምን ምን ፎርም አለ፣ ምን ምን አገላለጽ ምንን ነው የምንገልጸው በሲምፕል ፓስት። በፓስት ኮንቲኒዩስ ደግሞ ምንድን ነው ልንገልጽ የምንችለው? ሌሎችስ ደግሞ በፓስት ፐርፌክት ቴንስም ምን ልናወራ ነው? ምን ምን ድርጊቶችንስ ነው ደግሞ ልንገልጽ የምንችለው በፓስት ፐርፌክት የሚሉትን ግራመር ነው። ሞስት ኦፍ ዘ ታይም እነሱን እገልጽላችኋለሁ። ፓስት ፐርፌክትስ ደግሞ ምን ጠቀሜታ አለው፣ መቼስ ነው የምንጠቀመው፣ ጊዜንስ እንዴት ልንገልጽ እንችላለን የሚለውን እናያለን። ዘን ቢግኒንግ ሲምፕል ፓስት ዘ ፎርም ኦፍ ሲምፕል ፓስት ኢዝ ሰብጀክት ፕላስ ቨርብ ቱ። ሰብጀክት ፕላስ ቨርብ ቱ ደግሞ ፎር ኤኒ ሳብጀክት ማንኛውም ሲንጉላር ፕሉራል ኦር ኤኒ ሳብጀክት ሊሆን ይችላል፣ ቨርብ ቱን እንጠቀማለን ማለት ነው። ሳብጀክት ፕላስ ቨርብ ቱ። ቨርብቱ ደግሞ ሬጉላር ቨርብ ሊሆን ይችላል፣ ኢሬጉላርም ሊሆን ስለሚችል ይህን ቨርብ በምንጠቀምበት ጊዜ ደግሞ ሳብጀክቱ ምንም ይሆን ሲንጉላር ፕሉራልም ይሆን ቨርብቱ የማይቀየር ፎርም ስላለው ፎር ኤግዛምፕል ኢፍ ዘ ሳብጀክት ኢዝ አይ ኦር ዊ ኦር ኤኒ ሰብጀክት ሊሆን ይችላል፣ ቨርብቱን የምንጠቀመው ፎር ኤግዛምፕል እያለፈን ድርጊት ልንገልጽ ፈልገን ሳብጀክቱ አይ ከሆነ ወይም ደግሞ ሺ ኦር ዘይ እነሱ፣ እሷ፣ አንተ የሚለውን ስንጠቀም የቨርብ ለውጥ የለውም። ለምን? ቨርብቱ ስለምንጠቀም ሁሉም ሳብጀክት ፕላስ ቨርብቱ ስለሆነ። እንደ ምሳሌ አይ ቪዚትድ ላሊበላ ላስት ይር፣ ሲምፕል ፓስት ቴንስ ተጠቅሜ ሳብጀክት ፕላስ ቨርብቱ ስለሆነ ቪዚትድ የሚለውን ሲወስድ ለማን ለማን ይሆናል? ለአይ፣ ለሂ፣ ለሺ፣ ለዘይ፣ ለዊ ኤኒ ሳብጀክት ኤድ የሚለውንም ጨምሮ ዋቴቨር ፕሮናውንን ብንጠቀም ናውንን ብንጠቀም ቨርብትን ይወስዳል ማለት ነው። ሰው ሂር አምና ላይ ወይም ደግሞ ላስት ይር ያለፈው ዓመት ላሊበላን ጎብኝቻለሁ ካልኩ አይ ቪዚትድ ላሊበላ ላስት ይር ኦር ላስት ዊክ ኦር ላስት መንዝ ያለፈው ወር ያለፈው ሳምንት እያልኩ ድርጊቱ ማለፉን ላሊበላን የጎበኘሁበት ይህንን አክሽን ፐርፎርም ያደረግኩበት ጊዜው ያለፈ ከሆነ ቨርብቱን ሲምፕል ፓስት ቴንስ ማለት ይሄ ነው፣ ያለፈን ማለት ነው። በዚህ አጋጣሚ ደግሞ ቪዚት ከሚለው ላይ ኢዲ ጨምረን ሪጉላር ቨርብ ስለሆነ ቪዚትድ አድርገነዋል ማለት ነው። ዘን አይ ቪዚት ላሊበላ ኢዝ ሮንግ ቢካዝ ኢትስ ፕሬዘንት። ዘን አይ ቪዚትድ ላሊበላ ላስት ይር ኦር ላስት ዊክ ኢዝ ራይት ቢካዝ ዘ አክሽን ኢዝ ኢን ዘ ፓስት፣ ያለፈ ጊዜ ስለሆነ የምንጠቀመው ቨርብ ቨርብቱ እንጂ ቨርብ ዋን ሊሆን አይችልም። ቨርብቱ ላይ ደግሞ ተመሳሳይ ቨርብ ፎርም እንጠቀማለን ለማንኛውም ሳብጀክት ማለት ነው። ሺ ዲድ ሄር ሆምወርክ ላስት ናይት፣ ትናንትና ማታ የቤት ስራዋን ሰርታለች። ዲድ የሚለው ለዱ ፓስት ቴንሱ ስለሆነ ሺ ዲድ ሄር ሆምወርክ፣ ሂ ዲድ ሄር ሆምወርክ፣ ዊ ዲድ አወር ሆምወርክ፣ ዘይ ዲድ ዜር ሆምወርክ ብለን እንደ ሳብጀክቱ ፕሮናውንም ይሁን ናውንም ይሁን የምንጠቀመው ቨርብት ይሆናል። ለሺም፣ ለሂም፣ ለአይ፣ ለዊ ዲድ የሚለውን ነው የምንወስደው። የማን ፓስት ቴንስ ስለሆነ የዱ ኦር የዳዝ ኢሬጉላር ቨርብ ነው። ኢዲ ሳይሆን የምንጨምረው የራሱ ኢሬጉላር ቨርብስ ፎርም ስላለው ዘይ ዲድ፣ ሺ ዲድ፣ ዊ ዲድ አወር ሆምወርክ ላስት
ናይት። አሁን አቴንሽን የምናደርገው ምን ላይ ነው? ጊዜው የቤት ስራዋን የሰራችበት ወይም የቤት ስራን የሰሩበት ወይም ደግሞ የቤት ስራቸውን የሰሩበት ታይሙ ነው ፓስት የሚያስብለው። ሲምፕል ፓስት ስንጠቀም ቨርቡን የሚወስንልን ድርጊቱ የተፈጸመበት ሰዓቱ ነው ማለት ነው። ሶ ላስት ናይት ኦር የስተርደይ ብለን ስላስቀመጥ ነው ምንድነው ማለት ነው? ቨርብን እንጠቀማለን ማለት ነው። አዲሽናል ኤግዛምፕል አይ ዎሽድ ማይ ክሎዝስ ኢን ዘ ሞርኒንግ። አሁን እኔ ከሰዓት ሁኜ እያወራሁ ከሆነ ጠዋት ላይ ያለፈ ስለሆነ ኢን ዘ ሞርኒንግ ብዬ ካስቀመጥኩት ልብሶችን ያጠብኩት ጠዋት ላይ ነው። ጠዋት ያለፈ ነው። ከሰዓት ሁኜ እያወራሁ ነው ማለት ነው። ሶ አም ቶኪንግ አዘ ፕሬዘንት ታይም አፍተርኑን ላይ ሆኜ ሞርኒንግን ስገልጸው አዎሽድ ማይ ክሎዝስ ኢን ዘ ሞርኒንግ አልፏል ማለት ነው። ድርጊቱ አልፏል። ወሽድ የሚለው ደግሞ ምንድነው? ወሽ ከሚለው ላይ ኢዲ ጨምረን ሺ ብንጠቀምም ዘይ ብንጠቀምም ሂ ብንጠቀምም ደግሞ ሳብጀክቱ ማተር አያደርግንም። ለምን? ሳብጀክት ፕላስ ቨርብቱ ብዬ ከላይ ስለመጣ ማለት ነው። ዘን ያለፈን ጊዜያችንን ለመግለጽ በሲምፕል ፓስት ጊዜ ሳብጀክት ፕላስ ቨርብት ይሆናል ማለት ነው። ድርጊቱ አልፎ ነገር ግን በሲምፕል ፕሬዘንት ልንገልጸው አንችልም። በሲምፕል ፓስት ነው ማለት ነው። ምክንያቱም ቴንስ ኢዝ ሾውስ አስ ዘ ሪሌሽንሺፕ ቢትዊን አን አክሽን ኤንድ በጊዜና በድርጊት መካከል ያለው ግንኙነት ስለሆነ ያለፈን ድርጊት ደግሞ አሁን ስናወራው በዚህ መልክ እንናገራለን ማለት ነው። ሲምፕል ፓስት አለ። አሁን ደግሞ ምናለ ፓስት ኮንቲኒየስ። ፓስት ኮንቲኒየስ እንዴት ነው ልንጠቀም እንችላለን? ሲምፕል ፓስትን ያለፈን ድርጊት በዚህ መልኩ ከተጠቀምን ባይ ዘ ወይ ሲምፕል ፓስትን በምንጠቀምበት ጊዜ የድርጊቱ የተፈጸመበትን ጊዜ ማስቀመጥ አለብን። የስተርዴይ፣ ላስት ዊክ፣ ፊው ሞመንት ኤጎ፣ ቢፎር እያልን እናስቀምጣለን ማለት ነው። ያለፈ ስለሆነ ጊዜው ያስፈልጋል። ሲምፕል ፓስት በምንጠቀምበት ጊዜ ከቴንሱ ወይም ከቨርቡ ጋር ምን ይቀመጣል? ጊዜ የስተርዴይ፣ ላስት ዊክ፣ ላስት ናይት እያልን እናስቀምጣለን። ከመጀመሪያ የሰጠሁት ሴንቴንስ ቪዚትድ ላሊበላ ላስት ይር ብያለሁ። ላስት ይር የሚለው ምንድነው? ጊዜ አመልካች ፕሪፖዚሽን ይሆናል ማለት ነው። ሶ ፓስት ፕሪፖዚሽን ፓስት ታይም ፕሪፖዚሽንን እንጠቀማለን ማለት ነው። ሌላኛው ደግሞ ምንድነው? ፓስት ኮንቲኒየስ አለ። በፓስት ቴንስ ውስጥ ሲምፕል ፓስት አለ። ሁለተኛ ደግሞ ማነው? ፓስት ኮንቲኒየስ አለ ማለት ነው። ፓስት ኮንቲኒየስንስ እንዴት ነው? ዋት ዘ ፎርም ኦፍ ፓስት ኮንቲኒየስ? ሳብጀክት አለን። ከዛን ወዝ ኦር ዌር ፕላስ ቨርብ አይኤንጂ እናስቀምጣለን። ሳብጀክት ፕላስ ወዝ ኦር ዌር ፕላስ ቨርብ አይኤንጂ ስንል ደግሞ ሳብጀክቱ ወዝን ወይም ደግሞ ዌርን እንድንመርጥ ያደርገናል። ለምን? ፕሉራል ሳብጀክት ከሆነ ዌርን እንጠቀማለን። ለማን ዜ አለ፣ አይ አለ፣ ዊ አለ፣ ዩ አለ። ዘን ፕላስ ዌር እንጠቀምና ቨርብ ጀረንድ እንጠቀማለን። ጀረንድ አይኤንጂ ማለት ነው። ሳብጀክቱ ሂ ኦር ሺ ኦር ኢት ከሆነ ደግሞ ፕላስ ወዝ ፕላስ ቨርብ አይኤንጂ እንጠቀማለን። ዘ ፎርም ኦፍ ፓስት ኮንቲኒየስ። ይህ ፓስት ኮንቲኒየስን የምንጠቀምበት ነው። ነገር ግን ፓስት ኮንቲኒየስን የምንጠቀመው ደግሞ ምን ድርጊት ምን መናገር ስንፈልግ ነው? ፓስት ለምሳሌ ሲምፕል ፓስት የምንጠቀመው የሆነ ድርጊት ባለፉት ሰዓታት ላይ ወይም ባለፉት ጊዜያት ላይ ይፈጸማል። ድርጊቱ አብቅቷል፣ ምሳሌ አብቅቷል ማለት ነው። ኮንቲኒየስ በምንጠቀምበት ጊዜ ግን ቱ አክሽንስ አት ዘ ሴም ታይም ሁለት ድርጊቶችን በአንድ ጊዜ ያለፉ ድርጊቶችን መናገር ስንፈልግ ነው። በተመሳሳይ ጊዜ ያለፉ ነገር ግን ድርጊቱ የተፈጸሙት በተመሳሳይ ጊዜ ከሆነ ፓስት ኮንቲኒየስን እንጠቀማለን ማለት ነው። ለምሳሌ ሺ ዋዝ ዳንሲንግ ፎርሙ ምንድነው? ሳብጀክት ፕላስ ወዝ ፕላስ አይኤንጂ ሆነልን ማለት ነው። ጀስት ዚ ፎርም ኦፍ ሳብጀክት ቨርብ አግሪመንት ሺ ፕላስ ወዝ ፕላስ ቨርብ አይኤንጂ። ሺ ዋዝ ዳንሲንግ ዋይል ዊ ዌር ቶኪንግ። እኛ እያወራን በነበርንበት ጊዜ እየደነሰች ነበረ። ቱ አክሽንስ አት ዘ ሴም ታይም እሷም እየደነሰች ነው፣ እኛም እያወራን ነበር። በት ኢት ኢዝ ፓስት። እሷ እየደነሰች እኛ እያወራንበት በነበረበት ጊዜ እሷም እየደነሰች ነበረ። ስንት ድርጊት አለን? ሁለት። ዳንሲንግ ኤንድ ቶኪንግ። ሁለት ድርጊቶች አሉ። ዳንሲንግ አለ፣ ቶኪንግ አለ። እሷ በምደንስበት ጊዜ እኛም እያወራን ነበረ። ቱ አክሽንስ አት ዘ ሴም ታይም። ነገር ግን ምንድናቸው? አት ዘ ፓስት ታይም ያለፈ ባለፈው ሆኖ ትናንትና ማታ ሊሆን ይችላል። የስተርዴይ ነው፣ ዞሮ ያለፈ ነው። ነገር ግን ትናንትና እሷ በምደንስበት ጊዜ እኛ ምን እያደረግን ነበረ? እያወራን ነበረ። ቱ አክሽንስ አት ዘ ሴም ታይም ኢን ዘ ፓስት ያለፈ ጊዜ ሆኖ በተመሳሳይ ሰዓት። እዚህ ጋር ዋይል የሚለውን እንደ ኮንጃንክሽን ተጠቅመንበት ነው። ዋይል ደግሞ ቱ አክሽንስ አት ዘ ሴም ታይም ሃፕኒንግ ኢን ዘ ፓስት ከሆነ ዋይል የሚለውን እንጠቀማለን ማለት ነው።
ኮንጃንክሽን ሌላ ራሱን የቻለ ትምህርት ስለሚያስፈልገው፣ ነገር ግን በዚህ አጋጣሚ በፓስት ቴንስ ጊዜ ፓስት ኮንቲኒዩስን በምንገልጽበት ጊዜ በምንጠቀምበት ጊዜ ዋይልን የምንጠቀመው እንደ ኮንጃንክሽን ቱ አክሽንስ አት ዘ ሴም ታይም ኮንቲኒዩስ ሲሆኑ ነው፣ ጀረንድ ስንጠቀም ነው ማለት ነው። አሁን ጀስት ለምሳሌ we were eating dinner while you calling. we were eating dinner while you was calling. የደወልክ ጊዜ ወይም የደወልሽ ጊዜ ደወለች ጊዜ ወይም የደወልሽ ጊዜ ምን እያደረግን ነበረ? ራት እየበላን ነበረ የሚለውን እንጠቀማለን ማለት ነው። ሰው ያለፉ ሁለት ድርጊቶችን በፓስት ኮንቲኒዩስ ስንገልጽ ዋይልን የምንጠቀመው ሁለቱን አክሽኖች እንዲያያይዝልን ነው ማለት ነው። ሰው ፓስት ኮንቲኒዩስን ስንጠቀም ቱ አክሽንስ አት ዘ ሴም ታይም ስለሆነ ግራማቲካል ስትራክቸሩ ደግሞ ግራመር ፎርሙ ምን ይሆናል ማለት ሰብጀክት ፕላስ ወዝ ኦር ዌር ፕላስ ቨርብ አይኤንጂ ይሆናል ማለት ነው። ሌላኛው ሶስተኛው ደግሞ ምንድነው? ፓስት ፐርፌክት ቴንስ አለ። ፓስት ፐርፌክት ዘ ፓስት ኦፍ ፓስት ፓስት ኦፍ ፓስት ፓስትን አይተናል አይደለ? በፓስት ደግሞ ምንድነው? ፓስት ፐርፌክት ቴንስ ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ዘን ዊ ሃድ ፕላስ ቨርብ ስሪ ሺ ሃድ ፕላስ ቨርብ ስሪ ሂ ሃድ ቢካውዝ ሳብጀክቱ ፕሉራልም ሲንጉላርም ይሁን የሃዝ ኦር የሃብ ፓስት ቴንስ ሃድ ስለሆነ እዚህ ጋር ሲሚላር ሃድ ብቻ እንጠቀማለን ማለት ነው። በት ሃድ ፕላስ ቨርብ ስሪ ለሁሉም ሳብጀክት ለሂ ለሺ ለዊ ለፕሉራል ለሲንጉላር ለሰርድ ፐርሰን ለፈርስት ፐርሰን ሃድ የሚለውን ኦክሲላሪ ቨርብ ስለምንጠቀም ፓስት ቴንስ ውስጥ ስለሆነ ሃድ ፕላስ ምን ይሆናል? ቨርብ ስሪ ፓስት ፐርፌክት ቴንስ ይሆናል ማለት ነው። ዘን ፓስት ዘ ፓስት ኦፍ ፓስት ነው። ላላፊ አላፊ የሚለው ድርጊት እንገልጽበታለን ማለት ነው። ያ ደግሞ ምንድነው? ሁለት ያለፉ ድርጊቶችን ለመግለጽ ቅደም ተከተላቸውን አስቀምጠን መግለጽ ስንፈልግ ሁለት ያለፈ ድርጊት ሊኖረን ይችላል። ዘንድ እሱን ድርጊት ለመናገር ስንፈልግ ምን እንወስዳለን? የትኛውን ቴንስ እንጠቀማለን? ፓስት ፐርፌክትን እንጠቀማለን ማለት ነው። ፓስት ፐርፌክት እዚህ ጋር ሁለት ድርጊቶች አሉ። አንደኛው ቀድሞ ያለፈ ነው፣ ሌላኛውም ያለፈ ነው። ነገር ግን የጊዜ ቅደም ተከተል አላቸው ማለት ነው። ኢቨንቱ ወይም ድርጊቱ የተፈጸመበት ቅደም ተከተል አለ። ነገር ግን ፓስት ፐርፌክት እንገልጸዋለን ማለት ነው። የተለያየ ጊዜ ላይ የተፈጸመው አንደኛው ቀደም ነው፣ አንደኛው ደግሞ ቀጥሎ ነው። ነገር ግን ያለፉ ናቸው ሁለቱም። ለምሳሌ እንግዶች ሲመጡ እኔ ስራዬን ጨርሻለሁ። እንግዶች ሲመጡ እኔ ስራዬን ጨርሻለሁ ብለን መናገር ብንፈልግ የእኔ ስራ መጨረስና የእንግዶች መምጣት ቅደም ተከተል አለው። ዘን ሁለቱም ግን ምንድነው? ያለፈ ነው ማለት ነው። ሁለቱም ያለፈ ነው። አይ ሃድ ፊኒሽድ ማይ ወርክ ዌን ዘ ጌስትስ አራይቭድ። እንግዶች ሲደርሱ እኔ ግን ስራዬን ጨርሼ ነበረ። የኔ ስራ መጨረስ የቀደም ነው፣ የእንግዶች መምጣት ቀጥሎ ነው። ነገር ግን ምንድነው? ሁለቱም ያለፈ ነው። ሁለቱም ያለፈ ነው። ዘንድ እዚህ ጋር ቅድም ኮንቲኒየስ ላይ ዋይል የሚል ስንጠቀም ነበር። አሁን ደግሞ በፓስት ፐርፌክት ቴንስ ጊዜ ደግሞ ድርጊት ቅደም ተከተልን ስናስቀምጥ ሞስት ኦፍ ዘ ታይም ዊ ሃቭ ቱ ዩዝ ዘ ኮንጃንክሽን ዌን እና ዋይል ምንድነው ልዩነታቸው የሚለው በሚቀጥለው የማስተምራችሁ ሆኖ ግን ነገር ግን እዚህ ጋር ደግሞ ሁለት ድርጊቶችን በፓስት ፐርፌክት ቴንስ በምንናገርበት ጊዜ ሁለት ድርጊቶች አልፈው ነገር ግን ቅደም ተከተላቸውን ጠብቀን መናገር ስንፈልግ ወይንን እንጠቀማለን ማለት ነው። እንግዶች ሲመጡ ስራዬን ጨርሼ ነበር ካልን ስራዬን መጨረሴ የመጀመሪያው ድርጊት ነው። እንግዶች መምጣታቸው ደግሞ ኔክስት አክሽን ስለሆነ አይ ሃድ ፊኒሽድ ማይ ሆምወርክ ዌን ዘ ጌስትስ አራይቭድ። ሃድ ፕላስ ቨርብ ስለ የተጠቀምነው ያለፈውን ድርጊት ሲሆን ቀጥሎ ያለው ነገር ግን ያለፈ ከሆነ ደግሞ በቨርብቱ ወይም ደግሞ በሲምፕል ፓስት። ይሄ ማለት ምንድነው? ፓስት ፐርፌክት ሁለት ቴንስስ ይዟል ማለት ሲምፕል ፓስትን ጨምሮ ይዟል። ፐርፌክት እና ሲምፕል ፓስትን ይዟል ማለት ነው። ዘን እንደዚህ እያደረግን ስንጠቀም ፓስት ፐርፌክት ቴንስ ነው ማለት ነው። ሁለት ድርጊት አልፈው ነገር ግን ቅደም ተከተላቸውን አስቀምጠን የትኛው ድርጊት የመጀመሪያ ነው የትኛው ደግሞ ቀጥሎ ነው የሚለውን ስናስቀምጥ ፓስት ፐርፌክትን እንጠቀማለን ማለት ነው። ሌላኛው ደግሞ ዘ ፎርዝ ታይፕ ኦፍ ፓስት ቴንስ ኢዝ ፓስት ፐርፌክት ኮንቲኒየስ አለ። ፐርፌክት ኮንቲኒየስ ሳብጀክት ፕላስ ሃድ ቢን ፕላስ ቨርብ አይኤንጂ። ኮንቲኒየስ ካልን ምን ጊዜም ጀረንድ ፎርም ነው የምንጠቀመው። አይኤንጂ ፎርሙ ዘቨርብ ሰው ሳብጀክቱ ምንም ይሁን ፕላስ ሃድ ቢን ፕላስ ቨርብ አይኤንጂ፣ ሃድ ቢን ፕላስ ቨርብ አይኤንጂ። ሃድ ቢን ለሁሉም ለሳብጀክቶች ይሄዳል ማለት ነው። ይሄ ደግሞ የሆነ
ያለፈ ድርጊትን እያወራን ያለፈ ድርጊት እየተከናወነ ያለ ነገር ግን አዲሽናል ሌላ ድርጊት ሲፈጸም ነው ማለት ሺ ሃድ ቢን ክራይንግ ቢፎር ዘ ገስትስ አራይቭድ ጀስት ክራይንግ ኤነርጂ ኮንቲኒየስ ስለሆነ ሙመንት ላይ ነበረ፣ ድርጊት ላይ ነበረ፣ እንቅስቃሴ ላይ ነበረች፣ እያለቀሰች ነበረ። እንግዶች ከመድረሳቸው በፊት እያለቀሰች ነበረ። እንግዶች ከመድረሳቸው በፊት እያለቀሰች ነበረ ማለት ይሄ ሰው ያያት ወይም ተናጋሪው እሷ መግለጽ ሲፈልግ ሙመንት ላይ ስለሆነች ድርጊቱን እያለቀሰች ማልቀሷን ስላላቋረጠች ኮንቲኒየስን ተጠቅመን ነው ማለት ነው መናገር የምንችለው። ዘንድ የሚቀጥለው ደግሞ ፊውቸር ቴንስ ምንድን ነው የሚለውን እናያለን። ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ፣ ሼር ያድርጉ፣ የደወል ምልክቷን ይጫኑ። ታንክ ዩ ቬሪ ማች